Good News Media. መዝራትና ማጨድ የሚል ርዕስ ዛሬ እንጀምራለን። ለተከታታይ 3 ሳምንታቶች በዚህ እንቆያለን ማለት ነው። መዝራትና ማጨድ። ይህን መዝራትና ማጨድ የሚለውን ትምህርት ሳስተምር ቶሎ ወደ አይምሯችሁ ቶሎ ብሎ የሚመጣው መስጠት ላይ ብቻ ነው አይደል? አሁን መዝራትና ማጨድ ስል ቶሎ ብላችሁ ፋይናንስ ወይም ዘር መዝራት ትክክል ነው፣ እሱም ነው። እሱ ብቻ ግን አይደለም። ስለዚህ ነው መዝራትና ማጨድ ካልኩኝ ላይቀር እንደው በዚህ 3 ሳምንት በቻልኩት ሁኔታ እንደምንም ዋይድ አይዲያውን ሰፋ ያለውን ሐሳብ አጠቃልዬ መናገር ፈልጋለሁ። ስለ መስጠትም ቢሆን መዝራት ዘራችን ነው የምንሰጠው ስጦታ፣ ደግሞ ማጨድ አለው። ልክ ነው። እሱንም እንማራለን። በተለይ እሱን መጨረሻው ሳምንት ላይ ልንማር እንችላለን ብዬ አስባለሁ። ግን ጄኔራል መዝራትና ማጨድ የሚባል የህይወት ስርዓት ነው። በህይወት ዘመናችን ሁሉ አሁን ያላችሁት የትላንቱ ዘራችሁ ውጤት ነው። አሁናዊ ማንነታችሁ ትላንት በእናንተ ላይ ስትናገሩ ወይም ስታደርጉ ወይም ስትሰሩ የነበረው የእናንተ የሥራ ወይም የዘር ወይም የንግግር ውጤታችሁ ነው። አሁናዊ ማንነታችን እያንዳንዱ ነገር ከዘር ይጀምራል። ዘር በሌለበት ማጨድ የለምና የምንማርበት ዓላማ ለምንድን ነው የምንማረው? ይሄን መዝራትና ማጨድን ለምንድን ነው የምንማረው? ምንም ነገር ስንማር ዓላማው ሊቀድም ይገባል። የምንማርበት ዓላማ አንደኛ ቅዱሳን የመዝራትን ጠቀሜታ እንዲያውቁና በእውቀትና በማስተዋል እንዲሁም በእምነት እንዲዘሩ ለማሳወቅ ነው። ሁለተኛው የምንማርበት ዓላማ ቅዱሳን መልካም ዘሪዎች እንዲሆኑ ለማስታጠቅ ነው። ሶስተኛው የምንማርበት ዓላማ ቅዱሳን ምን መዝራት፣ እንዴት መዝራትና በምን ላይ መዝራት እንዳለባቸው እንዲያውቁ ለማስተማር ነው። ለነዚህ 3 ዓላማዎች ይህን ትምህርት እንማራለን። መነሻ ጥቅሳችን ዘፍጥረት 8:22 ዘፍጥረት 8:22 ለዛሬው መነሻ ጥቅስ ባጠቀምበት ደስ ይለኛል። በምድር ዘመን ሁሉ መዝራትና ማጨድ፣ ርዕሷን ከዚህ ነው የወሰድኳት። መዝራትና ማጨድ፣ በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡ ብሏል። በምድር ዘመን ሁሉ መዝራትና ማጨድ አለ። በምድር ዘመን ሁሉ ለሁሉ ነገር እንድትጠቀሙት ነው የምፈልገው። በምድር ዘመን እስካላችሁ መዝራትና ማጨድ አለ። መዝራትና ማጨድ አለ። ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም ማለት። እንደውም በአዲሱ መደበኛ ትርጉም ሲናገር ምድር እስካለች ነው የሚለው። በምድር ዘመን ሳይሆን ምድር እስካለች ድረስ የዘር ወቅትና መከር፣ የዘር ወቅት ቀጥሎስ መከር ይባላል። ወቅት ያለው ለዘር ነው ይባላል። ሲድ ታይም ኤንድ ሃርቨስት ነው የሚለው እንግሊዝኛው። ሲድ ታይም ኤንድ ሃርቨስት፣ የዘር ወቅት የዘር ጊዜ አለ። ምንድነው አሉ አንዳንድ ሰዎች በጻፉት መጽሐፍ ላይ ስመለከት የመዝራት ወቅት አለው። የማጨጃ ግን ምናልባት የዛሬ 10 ዓመት የዘራኸውን ይኸው በየዓመቱ እያጨድክ ሊሆን ይችላል ይላሉ። ብለህ በማጨድ ነው በቃ። የመከር ሲድ ታይም ኤንድ ሃርቨስት ነው የሚለው። መከር ታይም የለውም። ትላንትና የዘራ ጥቂት ዘር ምናልባት ዛሬ በብዙ መከር ሲድ ታይም አለው። ሃርቨስት ግን ታይም የለውም። መቼ እንደምታጭደው እስከማታውቅ፣ እስከ መቼ እንደምታጭደው እስከማታውቅ ሃርቨስትህ ያንተ መከር አይቆምም። አበቃ የሚባል ታይም የለውም ለሃርቨስት። ለሲድ ግን ታይም አለው። ሲድ ታይም ኤንድ ሃርቨስት፣ የዘር ወቅትና መከር ይላል። ስለዚህ መዝራትና ማጨድ ብዬ ሳስተምር በሁሉ ነገራችን
መዝራትና ማጨድ ነው ባጭሩ። መዝራት ካለ ምን አለ? ማጨድ አለ። ማጨድ ካለ ደግሞ ለዘራችን መጠንቀቅ ይኖርብናል። ምን እንድንዘራ ማወቅ አለብን። ለምን? ማጨድ አለ። ምክንያቱም መከራችን ያለው ዘራችን ውስጥ ነው። በሲድ ውስጥ ሃርቨስት ይታያል። በትንሽ ሲድ ውስጥ ሃርቨስት አለው። በጣም የሚገርመው የሚከብደውም ደስም የሚያሰኘውም፣ ምክንያቱም ክፉ ከሆነ ይከብዳል። ትንሽ ዘርተ ብዙ ልታጭድ በክፉ ከሆነ፣ በመልካም ከሆነ ትንሽ ዘርተ ብዙ ልታጭድ ነው፣ ደስ ያሰኛል። ስለዚህ ይሁን ቢከብድም ቢያስደስትም በጥቂት ዘር ውስጥ ግን ብዙ መከራ አለ። በዝቶ ነው የሚመጣው። በዝቶ ስለሚመጣ የትኛውም ነገር ተትረፍርፎ ስለሚመጣ፣ ለምሳሌ ወደ ስንዴ ብመጣ 50 ኪሎ ስንዴ የዘራ ገበሬ 50 ኪሎ ብቻ ነው የሚያጭደው አይደለም። አንድ ኩንታል ብቻ ስንዴ የዘራ ገበሬ አንድ ኩንታል ብቻ አያጭድም። በዝቶ ነው የሚመጣው። ዘር ውስጥ ብዙ መከራ አለ። ስለዚህ መከሩ ስለሚበዛ ሁልጊዜ ዘር ላይ ጥንቃቄ ያስፈልጋል። ምንድነው መዘራው? ምንድነው እኔ መዘራው ብሎ ማሰብ፣ ዘሩን ማሰብ ይጠይቃል። ዘራችንን ማሰብ፣ ዘራችንን አፍጥጠን ማየት፣ ዘራችን ላይ ፎከስ ማድረግ። ለምን? ነገ በስቶ ነው የሚመጣው። የማወራው ስለ የትኛውም የህይወት እርምጃችን ነው። ለምሳሌ ፍቅር ይዘራል። አሜን። ፍቅር ይዘራል። ፍቅር ዘር ነው። ሰዎችን መውደድ ዘር ነው። መውደድ፣ ፍቅር መስጠት ዘር ነው። ታጭደዋለህ። at the same time ጥላቻም ዘር ነው። ጸብም ዘር ነው። ዘር ነው። ምሳሌ 6:19 ላይ እኮ በወንድማማች መካከል ጸብን የሚዘራ አለ። ጸብ ምን ይባላል? ይዘራል። ዘር ነው። ወንድምና ወንድምን ማጣላት፣ እህትና እህትን ማጣላት፣ ወንድምና እህትን ማጣላት፣ ቤተሰብና ቤተሰቦችን ማጋጨት፣ ዘመድና ዘመድን ማጋጨት፣ የሚተዋወቁት የማይተዋወቁት ማጋጨት ዘር ነው ሰው እየዘራ ያለው። ነፍሴ አጥብቃ ትጸየፈዋለች ያለው ሰባተኛው ያለው 6 ነገሮች እግዚአብሔር ይጣላቸዋልና ሰባተኛውን ግን እግዚአብሔር ይጸየፈዋል ካለው ውስጥ ይጣላዋል ካለው ውስጥ በወንድማማች መካከል ጸብን የሚዘራ ነው የሚለው። ስለዚህ ወንድምና ወንድም እንዲጋጭ፣ እህትና እህት እንዲጣላ፣ እንዲባሉ ሲድ ዘርን የሚዘራ ሰው በዘር ውስጥ ምን አለ ብለናል? መከራ አለ። መዝራት ካለ ማጨድ አለ። ለዚህ ነው ምን መዝራት እንዳለብን ማወቅ ያለብን። በህይወት እርምጃዎቻችን ሁሉ የህይወት እርምጃዎቻችን ወይም ኑሯችን ሁሉ መዝራትና ማጨድ ነው። መልካም ስራ ዘር ነው። መጽሐፍ ቅዱስ ስለሚናገር ጽድቅ ዘር ነው። ጽድቅን መዝራት፣ መልካም ስራን መስራት መዝራት ነው። መዝራት ነው። መጽሐፍ ቅዱስ የሚናገረውን ገላትያ 6 ላይ የምታውቁት ቃል ስላለ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭደዋል። መዝራትና ማጨድ አይቋረጥም። መዝራት ካለ ማጨድ አለ። ይሄን አለና እንደ 8 ልለፈውና 9 ላውራ። ገላትያ 6:9 ባንዝል አለ። ባንዝል ካልደከምን ባንዝልም በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት። ባጭሩ ስለ ዘር ነው ያወራው። ከላይም ሙሉ ኮንቴክስቱ ስለ ዘር ነው ያወራው። ስለዚህ መልካም ስራ መልካም ዘር ነው ማለት ነው። ሰው የዘራውን ብሎ ነው የመጣው። እዚህ ጋር እናጭዳለንና ነው ያለው። ባንዝል እናጭዳለንና መልካምን ስራ ለመስራት አንታክት። መልካም ስራዎቻችን ዘሮቻችን ናቸው። መልካም ስራ መስራት፣ በጎ ማሰብ ለሰው፣ በጎ ማድረግ ለሰዎች፣ በበጎነት የተሞላ ልብ መሆን፣ ከቅንነት ባለመጉደል
መንቀሳቀስ ዘር ነው። መልካም የሰራ ሰው ብዙ መልካምነትን ያጭዳል። በሕይወት ዘመን ሁሉ ያገኘው ሁሉ ወይም ያገኛት ሁሉ እሷ ላይ መልካም ከማድረግ አይቆጠብም። ለምን? መልካም ዘርታለች፣ መልካም ዘርቷል። በሕይወት ዘመን ሁሉ ይጠነቀቃል፣ ለሚሰራው ይጠነቀቃል። ምን እንደሚዘራ ዘር ውስጥ መከር ስላለ፣ በዝቶ የሚመጣ መከር ስላለ፣ በዝቶ የሚመጣ ማጨድ ስላለ፣ በሰው ላይ ተንኮል፣ ጠብ፣ ጥል የሚዘራ የሰዎች ውድቀት የሚያስደስታቸው ብዙ ሰዎች አሉ። ሰዎች እንዲወድቁ፣ ሰዎች እንዳይሳካላቸው የሚተጉ ትጋታቸው፣ ድካማቸው ሰዎች እንዳይከናወንላቸው ነው። ባጭሩ እነግራቸዋለን። ይሄ ሰውዬ አደጋ ውስጥ ነው ያለው። ይሄን የሚያደርገው ሰውዬ ሲያጭድ ከባድ ነው። ለመዝራት ይዞ ሲሄድ ዘሩን ላይከብደው ይችላል። አጭዶ ግን ሲመጣ ወይም ሲታጨድ ግን መሸከም ከሚችለው በላይ ሊሆንበት ይችላል። መሸከም ከሚችለው በላይ፣ ከአቅሙ በላይ ሊከብድበት ይችላል። ህይወታችን፣ የትኛውም የዴይ ቱ ዴይ ላይፋችን፣ የቀን ተቀን ኑሯችን ሲድ ነው፣ ዘር ነው። ግን ዛሬ ላነቃችሁ ፈልጋለሁ። መልካሙን ስራ አለ እዚህ ጋር። መልካም በማድረግ መልካሙን የሚያደርግ ሰው፣ ለመልካም ነገር ውስጡ የተሞላ በጎውን ለማድረግ የሚቀና ሰው፣ እሱ ብዙ በጎ ብዙ መልካም ነገሮችን ያጭዳል። ቅድም ቁጥር 7 ላይ ሰው የዘራውን ያንኑ ደግሞ ያጭዳል ይላል። ማስፈራሪያ አይደለም ይሄ ጥቅስ። ብዙ ጊዜ እንደ ማስፈራሪያ ነው ብዙ ሰዎች የሚጠቀሙት። ሰው የዘራውን ያንኑ ደግሞ ያጭዳል ይላል። የዘራትንማ ታጭዳታለሽ የሚል የኮንደሚኔሽን ወይም የማስፈራሪያ ድምፅ ብቻ ያደርገዋል። ማስፈራሪያ መሆን የለበትም። አክቹአሊ ሰው የዘራውን ያጭዳል። ግን መልካም ስለ መዝራትም ማውራት አለብን። በዚሁ ጥቅስ ንግግራችን ለምሳሌ ዘር ነው። ምንናገረው በህይወታችን ላይ፣ በኑሯችን ላይ፣ በቤተሰቦቻችን ላይ፣ በልጆቻችን ላይ የምንዘራው ዘር፣ የምንናገረው ንግግር ነገም ይበቅል ነው። ነገ ይበቅላል። ስለዚህ ምን እንናገርባቸው? ልጆቻችን ላይ ምን እንናገር? ባልሽ ላይ ምን ትናገሪያለሽ? በሚስትህ ላይ ምንድን ነው የምትናገረው? በእህትህ በወንድም ላይ ምንድን ነው የምትናገረው? ንግግር ዘር ነው። አንድ ሰው ሲናገር ሰምቻለሁ። ፖቴቶ ሄድ ብለኸው ልጁ አለ ድንች ራስ ብለኸው ትምህርት አልገባኝም ብሎ ሲመጣ እንዴት አይገባህም እንዴት ትለዋለህ አለ። ምን ዘርተህበታል አለ። ምንድን ነው የምትለው ልጅ ላይ? በተለይ የጻድቃን አንደበት፣ የአማኞች አንደበት፣ ከአንደበትህ ጋር የሚሆን ቃልህን፣ የቃሉን ድምፅ የሚሰሙ መላእክቶች እኮ አሉ። ቃሉን የእግዚአብሔርን ቃል ስታወራ ሰምተውት እኮ አኮምፕሊሽ የሚያደርጉ አሉ እኮ። ጻድቅ እንዳገኘ ማውራት የለበትም። እሱ እኮ እንደመጣለት ነው የሚያወራው ይባላል። እሱ እኮ እንደመጣለት የሚባል ነገር የለም። እንደመጣለት የለም። እሱ እኮ እንደመጣለት ነው ሽጉጥ የሚተኩሰው ይባላል። እንደማለት እኮ ነው። ንግግራችን ልክ እንደ ሽጉጡ ነው። ካጎደልከው ካቆሰልከው በኋላ ለማከም ኢቴክስ ታይም። ስለዚህ ምንድን ነው የምንናገረው የሚለውን ማሰብ አለብን። ምሳሌ 11:18 ላይ የኃጥእ ሰው ሙያ ሐሰተኛ ነው፣ ጽድቅን የሚዘራ ግን የታመነ ዋጋ አለው ይላል። ጽድቅን የሚዘራ ባጭሩ መልካምን የሚዘራ ትክክል ነገርን የሚዘራ በምሳሌ ኮንቴክስት ስለሆነ ጽድቅ ምሳሌ ኮንቴክስት መልካም የሚል ነው ወይም ትክክል የሚል ነው። ስለዚህ ትክክሉን የሚዘራ ጽድቅን የሚዘራ ራይት ሲድ ያለው ዘራይት ሲድ ያለው በጣም ብዙ ዘራይት መከሮች አሉት። ብዙ መከሮች ይመጡለታል። በህይወት ዘመናችሁ ሁሉ ለሰዎች ሁሉ ጊዜ መልካም ሆኑ። መልካም ማሰብ፣ መልካሙን ማቀድ፣ መልካሙን መመኘት፣
መልካም ይሁንለት፣ ይሳካለት፣ ይከናወንለት፣ ይሳካላት፣ ይከናወንላት ብላችሁ ማሰብ ብቻ ሳይሆን መናገርም ይኖርባችኋል። መናገር ብቻ ሳይሆን ለዛ ነገርም መልካም ማድረግ ከተገባችሁ መልካም የምትችሉ ከሆነ መልካምን ማድረግ። ለምን ብዙ ነው የሚመጣው። የዘራ ነው የሚያጭደው። ኃጢአትን የሚዘራ መከራን ያጭዳል አለ ምሳሌ 22:8 ላይ። ሁሉም ተግባሮቻችን ዘሮቻችን ናቸው ማለት ነው። እንዴት መከራ መጣብኝ አይባልም ማለት ነው። መለስ ብሎ ችግር ሲመጣ፣ አለመከናወን ሲመጣ፣ የሆነ ነገር ሲረበሽ ምን አርጌ ነው ብሎ ዘርን ማሰብ አዋቂነት ነው። ወደ ዘር ኃጢአትን የሚዘራ መከራን ያጭዳል። እንደውም አንድ ቦታ ላይ እኔ ንፋስ ሁሉ እንደሚዘራ ሁሉ አላቅም እንዲገባን ነው ሆሴዕ 8:7 ላይ የተናገረው። ንፋስን ዘርተዋልና አለ አውሎ ንፋስን ያጭዳሉ ይላል። ይበዛል ማለት ነው። ንፋስ ዘርቶ አውሎ ንፋስ ማጨድ ይባላል። መዝራትና ማጨድ ነው ወሬ። ስለዚህ ምንድነው የምንዘራው? ምንድነው የምናደርገው? ምን ዘርተናል? ምን ተናግረናል? በራሳችን ላይ ምን አውርተናል? በራሳችን ላይ በሌላው ላይ ምን ተናግረናል? በሌላው ላይስ ምን አውርተናል? ምንድነው በሌላው ላይ ያለን ሐሳብስ? ተንኮል፣ ጥል፣ ክርክር፣ ኃጢአት፣ ሮንግ ነገሮችን አስወግደን መልካሙን፣ ጽድቅን፣ እስቲ አሜን፣ በጎ ማሰብን በቃ ይሳካላት፣ እሷ ይሳካለት፣ ይከናወንለት። እኔ ይገርመኛል ሁልጊዜ ኢዮብን ካያችሁት የኢዮብ መጽሐፍን ስትመለከቱ ያነፈሩት 3 ጓደኞች ነበሩ። በጣም ያስቸገሩት እየረበሹት 3 ጓደኞች ነበሩት። 4ኛው ይሻላል፣ ኤልዩም ጥሩ ነው። ሌሎቹ ግን በጣም ረብሸውታል፣ በጣም ጎድተውታል። በቁስሉ ላይ የሆነ ነገር የመነስነስ ያህል ነው። እሱ ያለበት ችግር ሌላ፣ መተው የባሰ ቁስሉን የሚያቆስሉት የሚያደሙት ጓደኞች ነበሩት። እግዚአብሔር እንኳን በእነሱ ላይ ተናዷል። እግዚአብሔር እንኳን በእነሱ ላይ ቦግ ብሏል እግዚአብሔር። ኢዮብ ግን ይላል ከእግዚአብሔር ይበልጣል ኢዮብ። ኢዮብ ግን ለወዳጆቹ ጸለየ ይላል። ኢዮብ ለወዳጆቹ በጸለየ ጊዜ እግዚአብሔር 2 እጥፍ ምርኮ አርጎ መለሰለት ይላል። እስቲ አሜን። ምንድነው የጸለየላቸው? በቃ ማለት በቃ እግዚአብሔር ቁጣዬ ባንተና በሁለቱ ጓደኞች ላይ ነዷል ብሎ እግዚአብሔር ሲል፣ ኢዮብ ግን ለወዳጆቹ ጸለየ ይላል። እግዚአብሔር ይሳካላቸው ይላል። ይቅር በላቸው አለ። ምህረትና ይቅርታን፣ ፍቅርን ዘራ፣ መልካም ነገርን ዘራ። ያቆሰሉት አጥፋልኝ እነዚህን ማለት ሲኖርበት፣ እሱ ግን ያለው ስለነሱ መማለድ፣ ስለነሱ መጸለይ ጀመረ። ስለነሱ ስለጎዱት፣ ስለ ክፉ ስላደረጉበት ሰዎች ለነሱ ግን መልካም ምኞት፣ መልካም ንግግር፣ መልካም ሐሳብ አለው። ይከናወንላቸው፣ ይጥፉ፣ እንደዚህ ይሁኑ፣ ይበላሽባቸው፣ ነገር ሁሉ እንትን ይበልባቸው አይልም። ለነርሱ ሲጸልይ እግዚአብሔር እሱን 2 እጥፍ ምርኮ አድርጎ ሰጠው። እስቲ አንድ ሰው አሜን። አያችሁ እንዴት ምን አይነት ዘር እንደዘራ ኢዮብ። ለነሱ በጸለየ ጊዜ ነው የሚለው ለነሱ። እና 2 እጥፍ ምርኮ ዝም ብሎ የሚመጣ አልነበረም። ለነሱ በጸለየው ጸሎት ነው የመጣው። ዝም ብሎ የሚመጣም አልነበረም። አሁን እግዚአብሔር ያን ሁሉ አለፈ ኢዮብ አልፏል ብሎ 2 እጥፍ ምርኮ ሊያደርግለት አይደለም ፐርፐዙ። 2 እጥፍ ምርኮን ያመጣው ያውም የልጆቹ ስም ምዕራፍ 1 ላይ አልተጻፈም። መጨረሻው ላይ ግን ስማቸው ሁሉ ተጻፈ። ውብ ቆንጆ ልጆች ያሉት ሁሉ ፕሬዝ ጋድ በምንም ነገር በዝቶ እንዲመጣላቸው ሁልጊዜ ለሰዎች ያላቸው አመለካከት ቀና ይሁን። ዛሬ እንድኮንናችሁ አላወራም። ልኮንናችሁ አይደለም ማውራው። አንዳንዶቻችሁ በራሳችሁ ላይ የተናገራችሁት ክፉ ቃል አለ። በእኛ ዘርማ ማንም አይከናወንለትም ብለህ የተናገርከው አለ። እኛ ዘር ማንም አይከናወን ምናምን ነገር ብሎ የተናገረ አለ። እሱ ነው የሚያጭደው አይደል? ልክ
ልክ ነው አይደል? አይከናወንልንም እኛ ፋሚሊ ላይ ብሎ የሚከናወንለት አለ? ሞኝነት ነው። ያልዘራውን መጠበቅ ሞኝነት ይባላል። እንክርዳድ ዘርቶ ስንዴ መጠበቅ ሞኝነት ይባላል። አንዳንዱ በራሱ ህይወት ላይ ብዙ ነገር ተናግሯል። አንዳንዱ የማይገባ ሮንግ ዱዊንግስ ወይም የማይገቡ ስራዎችን ተግባሮችን አድርጓል። ግን አሁን ፍርሃት ውስጥ ነው ያለው፣ ስጋት ውስጥ ነው ያለው፣ ጭንቀት ውስጥ ነው ያለው። ምክንያቱም ሰው የዘራውን ያንኑ ያጭደዋል የሚል ቃል አንድ ሰው ሁሌችን ጥቅስ ከከፈታት እሱ ይወራዋል። ኮንደሚኔሽን አለበት። ለምን? ያደረገው ሮንግ ነገሮች አለ፣ የማይገባ ተግባሮች አድርጓል። ስለዚህ ኮንደሚኔሽን አለው። ይቺ ቸርች ግን ሰዎችን ከኮንደሚኔሽን የምታወጣ ናት። ኮንደምን እንድትሆን እንድትኮነን አልነግርህም። እንድትኮነኑ አይደለም ማውራው። ግን ልክ ነው። ሰው የዘራውን ያንኑ ያጭደዋል። በሉልኝ እስቲ ሰው የዘራውን ያንኑ ደግሞ ያጭደዋል። አው ያንኑ ማለት ዘሴም ሲል ሊሆን ይችላል፣ አይነቱ ሊሆን ይችላል እንጂ በስቶ ነው የሚመጣው። ወይም በሌላም ሊመጣ ይችላል፣ በሌላ መልክም ሊመጣ ይችላል። ግን ዛሬ የዘራችሁት ክፉ ዘር በህይወታችሁ፣ በአድራጎታችሁ፣ በተግባራችሁ፣ በንግግራችሁ ያደረጋችሁት ክፉ ዘር ክፉ መከር ሆኖ እንዳይመጣ የዘራችሁትን የማታጭዱበትን ነገር ነግራችኋለሁ። ሰው የዘራውን ያንኑ ያጭዳል እያልክ ነው አሌክስ? አዎ። ታዲያው ምንድን ነው የምትለው? የዘራውን ግን አለማጨድ ትችላለህ። በምን? እሱን ልናገር። ምናልባት የማይገባ ነገር አድርጋችሁ ሁልጊዜ እንቅልፍ የሚነሳችሁ ወይኔ እምትሉ የሆነ አየር ስታገኙ ኢንጆይ ታደርጋላችሁ። የሆነ ወደ መለስ ስትል ደግሞ ያ ነገር ይመጣብሃል። ያደረከው፣ የተናገርከው፣ የዘራኸው፣ የተገበርካቸው ሮንግ ዱዊንግስ የማይገቡ ተግባራት፣ የስህተት ነገሮች እንዳናጭድ አሌክስ ምን እናድርግ ካልከኝ እነግርሃለሁ። ዛሬ ማምከን ትችላለህ። የተዘራ ዘር ይታጨዳል። ልክ ነው። የተዘራ ዘር የማይታጨደው ግን ዘሩን ካፈር ውስጥ ካወጣው ነው። ዘሩን ሄዳችሁ ካፈር ውስጥ ካወጣችሁት ይታጨዳል? አይታጨድም። ዘርታችሁ የምትኮነኑበት ነገር ካለ ቤተክርስቲያናችን እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም የምትል ከኩነኔ የምታወጣ ቤተክርስቲያን እንደመሆኗ ዛሬ ነግራችኋለሁ፣ የዘራችሁትን ዘር ማምከን ትችላላችሁ። በምን? በንስሐ። ንስሐ ማለት ባጭሩ የዘራውን ዘር ማምከኛ ማለት ነው። አንዳንድ ሰው ንስሐ የሚባለው መናገር ብቻ ነው የሚመስለው። ንስሐ በንግግር ይገለጥ ይሆናል እንጂ ንስሐ ግን መናገር ብቻ አይደለም፣ የተግባር ወይም የአቅጣጫ ለውጥ ማለት ነው። እንዲህ ሲሄድ የነበረው ሰውዬ ንስሐ ገባ ማለት እግዚአብሔር ይቅር በለኝ ብሎ አሁንም ይቀጥል ማለት አይደለም። የአቅጣጫ ለውጥ። እንዲህ ሲሄድ የነበረው አሁን ፊቱን አዙሮ እንዲህ ይሄድ። ክፉ ሲናገር የነበረው ካሁን በኋላ ምን ይናገር? መልካሙን ይናገር። ዛሬ ይኸውላችሁ ሁለተኛው በዚሁ ሐሳብ ውስጥ የምናገረው ክፉ ዘር ዘርታችሁ በራሳችሁ አንደበት ከሆነ ከተግባር ውጪም ከሆነ በራሳችሁ አንደበት ክፉ ዘርታችሁ ከሆነ በህይወታችሁ፣ በኑሯችሁ፣ በቤተሰባችሁ፣ በአገራችሁ ላይ የዘራችሁት ክፉ ዘር እንዳይበቅል ዛሬ ነግራችኋለሁ። መልካሙን እንናገር። መልካም ዘር ስትዘራ በዛው አንደበት ክፉን ዘር ትገለውና መልካሙ ዘር ይበቅላል። የዘራው እንዳይበቅል ከፈለክ ማምከን ትችላለህ፣ ማጥፋት ትችላለህ፣ ከኮንደሚኔሽን መውጣት ትችላለህ። ካሁን በኋላ ይሄን ጉዳይ አልሰጋበትም፣ እንዲህ ያደረኩትን፣ እንዲህ የሰራሁትን፣ እንዲህ የሆነብኝን አንተን አላደርገውም። ለምን? ይቅር በላይም ብያለሁ፣ ከሱም ተመልሻለሁ፣ አቅጣጫ ቀይሬያለሁ። ሃሌሉያ። ምክንያቱም ንስሐ የሚለው ቃል ሜታኖያ የሚል የግሪክ ትርጉም ነው ያለው። ሜታኖያ ማለት የተግባር ለውጥ እንጂ የንግግር ብቻ አይደለም። ብዙ ሰዎች ንስሐ የሚመስላቸው ተመርክከው ማለት ብቻ፣ ግን ተግባራቸው ግን አሁንም እዛው which is wrong። ይሄ አይደለም ንስሐ ማለት። በዚህ የምትሄድ ከነበረ ካሁን በኋላ በዚህኛው መንገድ ላለመሄድ ወስነህ
አቅምን እንዲሰጥህ እግዚአብሔር በዚህኛው መንገድ ደግሞ እንድትሄድ ጸጋውን እንዲጨምርልህ ኃይልን እንዲሰጥህ ደግሞ ጠይቀህ በሌላኛው ተቃራኒው አቅጣጫ መሄድ ማለት ነው። ስለዚህ ክፉ ዘር ዘርቶ ሰው የዘራውን ያንኑ ያጭዳል በተባለ ቁጥር ሚኮነን ለምን ያደረገው ሮንግ ነገር አለ፣ የማይገባ ነገር ወዳጆቹን ያከሰረ ወዳጆቹን ወይም ጓደኞቹን የበደለ የማይሆን ነገር መቼም አይደረስብኝም ብሎ ህሊና የሚባል አጠገቡ ሁልጊዜ ግን የሚኮንነው አጠገቡ ሁሌ ይህን ያደረግከው ይቅር የምትባል ይመስላል ታጭዳታለህ ይላል። አንዳንዴ እንዲህ አይነት ኮንደሚኔሽን ሁልጊዜ ተደጋግሞ ሲመጣ የመጀመሪያው አሁን ሆሊ ስፒሪትን እና ዲመንን እስቲ እንለየው። ሆሊ ስፒሪት እንዴት እንዲህ ታደርጋለህ ሳይሆን አታድርግ ይላል። ለምሳሌ ሆሊ ስፒሪት አታድርግ፣ ይሄን አታድርግ፣ እንዲህ አታድርግ እያለ ልታረግ ትችላለህ። ተው እያለ ተመለስ እያለ የምታረገው ነገር ሮንግ ነው እያልክ ያለው ትክክል አይደለም ተመለስ እያለ ተው ይላቸዋል። እነሱ ግን ሮንግ ነገሩን ያደርጉታል። ልክ ስተቱን ካረጉ በኋላ የሚመጣው ዲመን ነው። አንተም ብሎ የሚለው ዲመን ነው። ከዛ በኋላ የሚመጣው መንፈስ ቅዱስ ይመስለዋል። መንፈስ ቅዱስ በውስጡ የሚለው አንድ ነገር ነው። አንተም ብሎ አይለውም። ሊኮን ነው ሊያወርደው አይናገርም። መንፈስ ቅዱስ ምን ይለዋል? አይዞ ትነሳለህ፣ ካሁን በኋላ ትበረታለህ፣ ወድቀህ አትቀርም፣ ደክመህ አትቀርም፣ ዝለህ አትቀርም፣ የማይገባ ነገር ውስጥ ገብተህ አትቀርም፣ ትነሳለህ፣ ነገ ለብዙዎች መቆም ምክንያት ትሆናለህ፣ ወድቀህ አትቀርም፣ ደክመህ አትቀርም፣ ትበረታለህ የሚልህ መንፈስ ቅዱስ ነው። አንተም ብሎ የሚልህ ግን አንተም ብሎ አማኝ፣ አንተም ብሎ ክርስቲያን፣ አንተም ብሎ አገልጋይ፣ አንተም ብሎ እያለ የሚወቅስህ ዲያብሎስ ይባላል። ይሄ ሰዎችን ወደፊት ስለማያስኬድ የማያስኬድ ገመድ ነው። ሁሌ በቃ ወይኔ ይላሉ፣ ወይኔ እያሉ እየተኮነኑ ወዴት እንደሄዱ ወደ ኋላ። ሰይጣን እጁን እንደ በረኛ ነው እጁን ዘርግቶ የሚጠብቃቸው። እንዲወጡለት ነው የሚፈልገው። ካሉበት ኪንግደም ወጥተው ሊያቅፋቸው ነው የሚፈልገው። ወደ ኋላ አንተ እንዴት ታረጋለህ፣ እንዴት እንዲህ ታረጋለህ እያለ ሁሌ የሚወቅሳቸው። ምክንያቱም ዲመን እንትን ነው የሚያደርገው፣ የሰራውን ስራ ነው የሚያሳየው። መውጫ በሩን አይደለም የሚያሳየው። መንፈስ ቅዱስ ግን መውጫ በሩን ያሳያል። እግዚአብሔር ግን መውጫ በሩን ያሳያል። መነሻ አቅምህን ይነግርሃል። አይዞ ትነሳለህ። ዛሬ ደክመሻል፣ ነገ ግን አንቺን የሚያክል የለም ይልሻል። መንፈስ ቅዱስ የሚልህ ዛሬ የማይገባ ተግባር ውስጥ ነው አይደል? ግን ይላል መንፈስ ቅዱስ አይዞ ትነሳለህ። መጀመሪያ ተው ይልሃል። ያንን ተው ድምፅ አልፈ ተጭነው የማይገባ ነገርም ስታደርግ ትቶ አይሄድም። በጣም ብዙ ሰዎች መንፈስ ቅዱስን በእርግብ አምሳል ብቻ ስለሚስሉት እርግብ ሲባል ስለምትበር ልክ የማይገባ ነገር ውስጥ ሲገቡ ትቷቸው የሚሄድ አድርገው ነው የሚስሉት መንፈስ ቅዱስን። ለዚህ ነው ብዙ መዝሙር አትተወኝ፣ እንዳትሄድብኝ ምናምን ነገር የሚባሉ መዝሙሮች የበዙት ከዚህ የተነሳ ነው። ለምን? የማይገባ ነገር ልክ ሲያደርጉ መንፈስ ቅዱስ በልቻው ብሎ ትቷቸው የሚሄድ። ስለዚህ በየጊዜው በየሳምንቱ በየወሩ ነው ማለት ነው ዳግመኛ ልደት የሚወለዱት። ለምን? መንፈስ ቅዱስ ከሄደ ልጆች አይደሉማ። መንፈስ ቅዱስ ከሄደ ልጅ አይደሉም። መንፈስ ቅዱስ የሌለበት የእግዚአብሔር ልጅ አይደለም። መንፈስ ቅዱስ ግን እንደዛ አይደለም። ለቤዛ ቀን የታተማችሁበትን ይላል። እስቲ አሜን። ለዘላለም ከእናንተ ጋር እንዲኖር ይላል። መንፈስ ቅዱስ በአንተ ውስጥ ለመቼ ነው? የማይገባ ተግባር እስከ ማድረግ ድረስ አይደለም። ለዘላለም አይተውህም። እስቲ አንድ ሰው አሜን ይበል። እስቲ መንፈስ ቅዱስ ይበል። እስቲ ለዘላለም አይተወኝም። ሃሌሉያ። ብትደክምም ካንተ ጋር ነው፣ ብትበረታም ካንተ ጋር ነው። በአንተ ሁኔታ አንተ ውስጥ እንዳልገባ ሁሉ በአንተ ሁኔታም ካንተ ውስጥ አይወጣም። በእኛ ሁኔታ አይደለም ጌታ ወደኛ የመጣው፣ በእኛ ሁኔታ አይደለም ድነት ያገኘ ነው።
የኛ መልካምነት አይደለም ጌታ ድነትን እንዲሰጠን ያደረገው። ደክመን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል። የእርሱ ፍቅር ሃሌሉያ! ገና ኃጢአተኞች ሳለን፣ ኃጢአተኛ በነበርክበት በደከምክበት ጊዜ ሁሉ እርሱ ወዶናል። ስለዚህ መንፈስ ቅዱስ የማይገባ ነገር ውስጥ ስትገባ አሁን የምትነሳበትን መንገድ የምትነሳበትን አቅም እንዴት ልትበረታ እንደምትችል ነው በውስጥህ የሚያወራው። ትነሳለህ፣ ወድቀህ አትቀርም፣ ደክመህ አትቀርም። አይዞ ትበረታና ነገ ብዙዎችን ታበረታለህ። አይዞ ዝላ አትቀርም፣ ትነሳለህ፣ ትደምቃለህ። ከፊት ይልቅ ትደምቃለህ፣ ከፊት ይልቅ ትግላለህ፣ ከፊት ይልቅ ትጨምራለህ የሚል ሆሊ ስፒሪት ነው። ሁልጊዜ ግን ወቀሳ፣ እንቅልፍ የሚያሳጣ እኔም ብሎ የሚያስብል ያደረካቸው መልካም ነገሮችን ሁሉ ምናልባት እንደ ክፉ የሚወቅስም አለ። ዲያብሎስንና መንፈስ ቅዱስን እንለያቸው። መንፈስ ቅዱስ በእኛ ውስጥ ነው። መንፈስ ቅዱስ ቆመህም አንተ ውስጥ ነው፣ ወድቀህም አንተ ውስጥ ነው። ልድገምላችሁ። መንፈስ ቅዱስ በርትተህም አንተ ውስጥ ነው፣ ዝለህም አንተ ውስጥ ነው። እንድትዝል ጋራንቲ እየሰጠ እንድትዝል ላይሰንስ እየሰጠ ግን አይደለም። እንድትደክም ኃጢአትን እንደፈለግክ እንድትጨልጥ ቅድም የዋለ እኮ ኃጢአትን የሚዘራ መከራን ያጭዳላል፣ ንፋስን የሚዘራ አውሎ ንፋስን ያጭዳላል። ዘሩ በስቶ ይመጣላል። ከባድ ነው። ግን በይቅርታ ልብ፣ በንስሐ ልብ፣ በመመለስ ልብ፣ በመመለስ ውስጥ የዘራነውን አለማጨድ ይቻላል። እስቲ አሜን። የተናገርናቸውን ክፉ ዘሮች በመልካም ዘሮች በመቀየር በመልካም ዘሮች በመተካት የዘራነውን ክፉ ዘር ማምከንና መልካሙን ዘር በዛ ምትክ መትከል እንችላለን። የምትጠብቁት ነገር እሱ ይበቅላል። ስለዚህ መልካሙን ተናግረን መልካሙን እንጠብቃለን። ሰው የዘራውን ያንኑ ደግሞ ያጭዳል። ጊዜ ዝሩ። ለሚስቶቻችሁ፣ ለባሎቻችሁ፣ ለልጆቻችሁ፣ ለሚያስፈልጋቸው ሁሉ ጊዜ እንሰጣለን። ጊዜ መስጠት መዝራት ማለት መስጠት አይደል? ቅድም ዝሩ ያልኩት ስጡ አይደል? ጊዜ መስጠት ጊዜ መዝራት ነው። ጊዜ መዝራት ነው። ማንም ሰው አልተሰጠኝም ሊል የማይችለው መክሊት ለሁሉ እኩል የተሰጠ መክሊት ቢኖር ጊዜ ይባላል። ለሁሉ ሰው እኩል የተሰጠ መክሊት ጊዜ ነው። እኔና የአገር መሪ እኩል ነው ጊዜያችን። ለሱ 48 ተሰጥቶት ለኔ 24 ሰዓት አልተሰጠኝም። እኩል ጊዜ ነው። ሁላችን ጊዜ ተሰጥቶናል። እያንዳንዳችን እኩል። መክሊትህን ግን አባስተህበታል፣ ተጠቅመህበታል ወይ ግን የሚጠይቅ ይመጣል። የሰጠውን መክሊት የሰጠውን ጊዜ ለምን አውለዋል? ለምን አተረፍክበት ወይ? በዛ ጊዜ በሰጠው ጊዜ አትራፊ ነው ወይ? አትርፋል ወይ? ወይስ ጊዜያችንን ዌስት ነው የምናደርገው? በትላንቷ ቀን ግን ምን ዘርተሃል? ምን አትረፈህባታል? በዛች ጊዜ እግዚአብሔር ጊዜ የሚሰጠን እንድንጠቀምበት ነው። ጊዜን ተጠቀሙበት። ለሚያስፈልጋቸው ሰዎች ጊዜን እንስጥ። ጊዜ መስጠት፣ ዕውቀት መስጠት፣ ዕውቀትን መስጠት ዘር ነው። ነገ አጭደዋለሁ። ዛሬ ላይ ኢንቨስት አደረግ ይሆናል። ነገ ግን ቁጭ ብዬ የማጭድበት ጊዜ አለ። ዛሬ ላይ ድካም ሊሆን ይችላል። ለአንድ ገበሬ የመዝሪያ ጊዜ ድካም ነው። የመኮትኮቻ ጊዜ ድካም ነው። ያጨደና ወደ መከራ ያስገባ ጊዜ ተኝቶ ንፍሮ ይበላል። ሁል ጊዜ ድካም አይደለም። የዘራበት ጊዜ አለ፣ አጭዶ ደግሞ የሚበላበት ጊዜም አለ። ስለዚህ ዕውቀታችሁን፣ ጥበባችሁን፣ ችሎታችሁን ለሚያስፈልግበትና ለሚያስፈልገው ሁሉ መስጠት አለብን። የዘራኸው መልካም ዘር ሁሉ ነገ በዝቶ ታጭደዋለህ። ሰው የዘራውን ያንኑ ደግሞ ያጭደዋል። መልካምን ለመዝራት አንታክት። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ።
ግሬት አርሚ ፌስ ቸርች